እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ቪዲዮ ይዘንላችሁ ቀርበናል። ከመጨረሻው አብራችሁን በድጋሚ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። እስከመጨረሻው ድረስ አብራችሁን ሆናችሁ እንደምትኮመኩሙ ተስፋ እናደርጋለን። ዛሬ ደግሞ ይዘንላችሁ የቀረብነው የዊሽ ግራመርን እናያለን። እንዴት አድርገን የዊሽ ግራመር ጥያቄዎችን ኢፌክቲቭሊ መመለስ እንደምንችል በደንብ አድርገን እናያለን ማለት ነው። እንግዲህ መጀመሪያ ላይ ሌክቸር አደርጋለሁ ወይም ኤክስፕሌን አደርጋለሁ የግራመር ህጎቹን ማለት ነው። ከዛ በመቀጠል ደግሞ ከተለያዩ አመት የማትሪክ ፈተናዎች የተለቀሙ የዊሽ ጥያቄዎችን አብረን እንሰራለን ማለት ነው። መጀመሪያ ላይ እንግዲህ ዝም ብለን የማትሪክ ጥያቄዎቹን ብቻ ለማየት ያክል ይሄ ለምሳሌ የአምና ፈተና ነው ሐምሌ 2016 ዓ.ም ይላል በኢትዮጵያ አቆጣጠር። እነዚህን ጥያቄዎች እናያለን፣ ግን በኋላ ከሌክቸሩ በኋላ ነው የምንመልሰው። እንግዲህ እነዚህ የማትሪክ ጥያቄዎች ናቸው። ይሄኛው የተወሰደው ከ2023 ፈተና ነው። ይሄ ደግሞ ከ2024 ፈተና ነው የተወሰደ ነው። ወደሚቀጥለው ስናልፍ ደግሞ እነዚህን ጥያቄዎች እናገኛለን። ከዛ በፊት ከነበሩ ፈተናዎች የተወሰዱ ናቸው። እነዚህን አብረን እንሰራለን ማለት ነው። እንግዲህ መጀመሪያ ላይ የምናገኘው የዊሽ ግራመርን ነው። በዚህ በዊሽ ግራመር ምን ነገሮችን ከቨር እናደርጋለን የሚለውን ለማየት ያክል እንግዲህ መጀመሪያ ላይ የምናየው ሜጀር ዩዝስ የሚል ነው። ለምንድን ነው የምንጠቀመው? ሴንቴንስ ስትራክቸሩ እንዴት ነው? ሴንቴንስ ስትራክቸሩ በጣም ጠቃሚ ነው። ልክ እንደ ማቴማቲክስ ፎርሙላ ነው። ይሄ እዚህ ከሆነ ይሄኛው እዚህ ይሆናል የሚል ስላለው በጣም ጠቃሚ ነው። ፈተና ላይ በቀላሉ ፈተና ለመስራት ያግዘናል። ቀጥሎ ደግሞ ምሳሌዎችን አብረን እናያለን ማለት ነው። ከዛ ደግሞ የኢንትራንስ ኤግዛም ጥያቄዎችን አብረን እንሰራለን ማለት ነው። ምናልባት በቂ ጊዜ ካገኘን ከዚህ በተጨማሪ ሌሎች ተጨማሪ ጥያቄዎችን እንሰራለን ማለት ነው። አሁን መጀመሪያ ላይ የምናገኘው ብዙ ሰዎች ብዙ ጊዜ ሲሳሳቱት ስለማይ ነው። የዊሽ ግራመር እና የሆፕ ግራመር በጣም የተለያዩ ናቸው። ብዙ ሰዎች ምኞታቸውን ለመግለጽ ዊሽ እና ሆፕን ሲያምታቱ ያለው አይ ዊሽ ዩ ሃፒ በርዝዴይ ነው። አይ ሆፕ ዩ ሃፒ በርዝዴይ ነው የምንለው። አይ ዊሽ ዩ ሃፒ በርዝዴይ ነው የምንለው። ይሄ ምንም አያጠራጥርም። አይ ሆፕ አይ ዊል ሲ ዩ ሱን ነው የምንለው ወይስ አይ ዊሽ አይ ዊል ሲ ዩ ሱን ነው የምንለው? የትኛው ነው ትክክል? አይ ሆፕ አይ ዊል ሲ ዩ ሱን ነው እንጂ የምንለው አይ ዊሽ I will see you soon አንልም። ግራመሩ ላይ ስንመጣ ለምን እንደሆነ እናየዋለን። ዊሽ ምንድነው? ምኞት ነው። ምን ነበረበት በሆነ፣ ምን ነው እንደዚህ በሆነ፣ ምን ነው እንደዚህ በሆነ ኖሮ የምንለው አይነት ማለት ነው። ሆፕ ደግሞ ተስፋ ነው። ተስፋ አደርጋለሁ። ሞር ፊውቸሪስቲክ ነው። የሚጨበጥ የሚያዝ ነገር ነው። ይሄንን እስኪ በቴብል ሰመሪ እንደዚህ ላስቀምጥላችሁ። እንግዲህ ሆፕ ፕሬዘንት ወይም ፊውቸር ታይምን የሚያሳይ ነው። ዊሽ ደግሞ ምንድነው? ፕሬዘንት ፊውቸር አንድ ሪል ነው፣ ወይም ደግሞ ፓስት ሊያሳይልን ይችላል ማለት ነው። ሪያሊቲውስ ሆፕ ፖሲብል ነው፣ ላይክሊ የሚሆን ነገር ነው። ዊሽ ደግሞ አንሪል ወይም ሃይፖቴቲካል ወይም ፖሲብል የሆነ ነገርን ለመግለጽ ነው የምንጠቀምበት ማለት ነው። ቨርብ ፎርሙስ እንዴት ነው የሚሆነው? ሆፕ ካን ቢ ፎሎውድ ባይ ፕሬዘንት ሲምፕል ኦር ፊውቸር ሊሆን ይችላል። ዊሽስ ከሆነ ፎሎውድ ባይ ፓስት ፎርምስ፣ ሲምፕል ፓስት ሊሆን ይችላል፣ ፓስት ፐርፌክት ሊሆን ይችላል፣ ፓስት ኮንቲኒዩስ ቴንስ ሊሆን ይችላል። ስለዚህ ቶኑስ እንዴት ነው ካልን ይሄ ሞር ሆፕ ሞር ሪያሊስቲክ ነው። ምኞትስ ይሄ ደግሞ ሞር ኢማጂነሪ የሆነ ፓስት ከሆነ በተለይ ሞር ሪግሬትፉል ነው የሚሆነው። እንግዲህ ሰመራይዝ ለማድረግ የዊሽ እና የሆፕን ልዩነት ማለት ነው። use hope when something is still possible or expected. use wish when something is unlikely, imaginary or regretted. ስለዚህ የዚህ ሁለቱ ልዩነት ይሄንን ይመስላል። ይሄ ሰመሪ ነገር ነው። አሁን ወደ ዊሽ ግራመር በደንብ ጠልቀን እንገባለን ማለት ነው። እንግዲህ ወደ ዊሽ ግራመር ስንመጣ እዚህ ጋር የመጀመሪያውን እናገኛለን። ይሄኛው ዊሽ ፕላስ ሲምፕል ፓስት ነው። ቅድም እንዳልነው ዊሽ ፎሎ የሚደረገው በፓስት ፎርም ነው ብለናል። የሆነ ኢንፊኒቲቭ ኬዝ አለ፣ በኋላ እናየዋለን። እሱን እንደ ኤክሰፕሽን ልናየው እንችላለን። ከዛ ውጪ ዊሽ ፕላስ ፓስት ፎርም ነው። እዚህኛው ኬዝ ሲምፕል ፓስት ነው። በዚህ በሲምፕል ፓስት ኬዝ ለምንድን ነው የምንጠቀመው ካልን ቱ ኤክስፕሬስ ዊሽ አባውት ፕሬዘንት ነው። things that are not true now. ስትራክቸሩ ዊሽ ፕላስ ሳብጀክት ፕላስ ፓስት ሲምፕል ነው የሚሆነው። ከዊሽ እንደሚጀምር ልብ እንድትሉ ትፈልጋለሁ። የሴንቴንሱ ሙሉ ሳይሆን ከዊሽ ጀምሮ ያለውን ነው የምናቀርበው። ዊሽ ፕላስ ሳብጀክት ፕላስ ፓስት ሲምፕል ነው። አንሪል ፕሬዘንት ሲቹዌሽን ወይም ሪግሬት ለሆኑ ነገሮች እሱን ኤክስፕሬስ ለማድረግ ነው የምንጠቀመው። ምሳሌዎችን ለማየት ያክል I wish I knew how to swim ይላል። መጀመሪያ ላይ ስትራክቸሩን እንየው። ዊሽ አለ፣ ከዛ አይ ሳብጀክቱ አለ፣ ከዛ ኒው አለ። ዛት ሚንስ ሳብጀክት አለ፣ ፓስት ሲምፕል አለ። ይሄ ኒው የሚለው the past form of now ማለት ነው። አይ ናው የሚለው
ፓስት ሲሆን አይ ኒው ይሆናል ማለት ነው። ስለዚህ ስትራክቸሩ ትክክል ነው ማለት ነው። ትርጉሙስ ምን ማለት ነው? ምኞት ነው። ምን ነው ዋና ባወቅኩ፣ ምን ነው ዋና በቻልኩ ነው። ነገር ግን አይ ዶንት ኖው ናው ማለት ነው። yes she wish she had more free time። ስትራክቸሩን ስናየው wish አለ፣ ከዛ she ሳብጀክቱ አለ፣ ከዛ had አለ። had ደግሞ the past form of verb to have ነው። ስለዚህ ስትራክቸሩ ትክክል ነው ማለት ነው። ትርጉሙስ ምን ማለት ነው? ምን እየተመኘች ነው ማለት ነው። ምኞቷ እንግዲህ ምን ነው ተጨማሪ more free time በኖረኝ እያለች ነው ማለት ነው። ቀጥሎ ያለው ደግሞ they wish it weren't blue ይላል። ስለዚህ ስትራክቸሩ እንዴት ነው? wish አለ፣ ሰብጀክቱ it አለ፣ ከዛ were አለ። verb to be ሁለት ሲምፕል ፓስቶች አሉት were እና was። ስለዚህ were one of the simple past verb to be ማለት ነው። ትርጉሙስ ምን ማለት ነው? ምን ነው ሰማያዊ ባልሆነ ነው፣ ነገር ግን ሰማያዊ ነው። እዚሽ ጋር እቺን ልብ እንድትሉ ፈልጋለሁ። ከይት ቀጥሎ where ነው የመጣው። ይሄ ትክክል ነው። እንዴት ሆኖስ ሆነ? ወደሚቀጥለው እናልፋለን። ቀጥሎ የምናገኘው የዊሽ ግራመር የትኛው ነው? wish plus past continuous። ይሄ past ነው፣ continuous ነው። ምን ለማድረግ ነው የሚጠቅመን ካልን ደግሞ to express that we want a different ongoing action. There is ongoing action but we want a different ongoing action or situation right now ማለት ነው። ስትራክቸሩስ እንዴት ነው? wish አለ፣ ሰብጀክት አለ፣ where አለ፣ ከዛ verb ing አለ ማለት ነው። ሚኒንግ የሚለው እዚህ ጋር ያየነው ነው። ኦልሞስት ተመሳሳይ ነው። ስለዚህ ይሄንን አልሄድበትም። እንግዲህ ምሳሌዎቹን ብናይ አሪፍ ይመስለኛል። መጀመሪያ ላይ ያለው ምሳሌ ምንድነው የሚለው? I wish I were lying on the beach now። ይሄ ማለት ምንድነው? እዚህ ጋር እንደምታዩት ስትራክቸሩ አይ አለ፣ where አለ፣ lying አለ። ስለዚህ ስትራክቸሩ ትክክል ነው ማለት ነው። ትርጉሙስ ምን ማለት ነው? I am not lying on the beach but I want to be የሚል ትርጉም ነው ያለው። ምኞት እየገለጽን ነው። ምን አይነት ምኞት ነው እየገለጽኩ ያለሁት? ምን ነው አሁን ቢች ላይ ተኝቼ በሆነ እያልኩኝ ነው ማለት ነው። ነገር ግን ቢች ላይ አይደለሁም፣ እዚህ እያስተማርኩኝ ነው። ቀጥሎ ያለው ምሳሌ ደግሞ she wished he weren't working late tonight ይላል። እንግዲህ ስትራክቸሩን ደግሞ ስናይ wish አለ፣ ከዛ he ሳብጀክት አለ፣ ከዛ were አለ፣ ኔጌቲቭ ፎርም ነው weren't ነው፣ ከዛ verb ing working አለ። እንግዲህ ምን እያለች ነው ማለት ነው? ትርጉሙስ ምን ማለት ነው? ምን ነው ዛሬ አምሽቶ ባይሰራ እያለች ነው። ነገር ግን he is working አሁን አምሽቶ እየሰራ ነው ማለት ነው። but she wishes he weren't ማለት ነው። ይሄኛው ምሳሌ ደግሞ they wish it weren't raining ይላል። ስትራክቸሩ ትክክል ነው። ምን ለማለት ነው? ምን ነው እየዘነበ ባልሆነ ኖሮ ነው፣ ነገር ግን እየዘነበ ነው። it's raining but they don't want it to። እንግዲህ እዚህ ጋርም እንዳያችሁት ከኢት ቀጥሎ where ነው የመጣው። ከሰርድ ፐርሰን ሲንጉለር ቀጥሎ ሲንጉለር ቨርብ ነው የምንጠቀመው ነው የምንለው ሬጉላር ግራመር ላይ። ነገር ግን እዚህ ጋር ከኢት ቀጥሎ where ነው የመጣው። ለምንድን ነው የሆነው? እስኪ ቀጥሎ ያለውን ስላይድ እንይ። እንግዲህ ምንድነው የሚለው ኖቱ? where is used instead of was in formal and imaginary cases ይላል። በፎርማል እና በኢማጂነሪ ኬዝስ በwas ፋንታ whereን እንጠቀማለን። ሰብጀክቱ ሲንጉለር ቢሆንም ነው። ለምሳሌ ሰርድ ፐርሰን ሲንጉለር የሚባሉት he she it አሉ። ከነሱም ቀጥሎ የምንጠቀመው whereን ነው እንጂ wasን አይደለም ነው። አይ wasም አንልም፣ አይ were ነው የምንለው። እስኪ ምሳሌዎችን እናያለን። እዚህ ጋር ምሳሌዎችን ብናይ I wish I were taller የሚለው እዚህች ጋር whereን ነው የተጠቀምነው። I am not taller ማለት ነው but I am imagining ማለት ነው። ስለዚህ imaginary case ስለሆነ ማለት ነው። እዚህ ጋር ደግሞ she wishes she ወይም him ሊሆን ይችላል። እዚህ ጋር whereን ነው። she wishes she ወይም he were here። ይሄም እዚህ ጋር ከሺ ወይም ከሂ ቀጥሎ ምንድነው የምንጠቀመው ማለት ነው? whereን ነው የምንጠቀመው ማለት ነው። ትርጉሙስ ምን ማለት ነው? she is not here now ወይም ደግሞ he is not here now ማለት ነው። እንግዲህ they wish it weren't so expensive ትርጉሙ ምንድነው? it is expensive ማለት ነው። ምን ለማለት ነው? ምን ነው ውድ ባልሆነ ነው፣ ነገር ግን ውድ ነው። ከዚህም እዚህም ከኢት ቀጥሎ where ነው የመጣው ማለት ነው። they wish it weren't raining ምን ነው እየዘነበ ባልሆነ ነው። እዚህ ጋርም እንደምታዩት ከኢት ቀጥሎ where ነው የመጣው። ከኢት ከሺ ከሂ ቀጥሎ verb to be where ነው የምንጠቀመው ማለት ነው። ፈተና ላይ በእንደዚህ መልኩ ይመጣልና እንዳትሸወዱ። አንድ ተጨማሪ ነገር ለማለት informally I wish I was taller ይባላል። ምናልባት ስፖከን እንግሊሽ ላይ ለሰምታችሁ ሊሆን ይችላል። ነገር ግን ኮሬክት የሚሆነው ለፈተናና ለፎርማል ስፒች where መሆኑን እንዳትረሱ እንዳትዘነጉ ማለት ነው።
እንግዲህ ወደ ቀጣዩ ስንሄድ ቀጥሎ የምናገኘው የዊሽ ግራመር wish plus past perfect ነው። ይሄ to express regret about the past, something that didn't happen or something that happened። በምሳሌ ብናይ አሪፍ ነው። ከዛ በፊት ስትራክቸሩን ስናይ wish plus subject plus had plus past participle ነው የሚለው። እቺ past participle ማለት verb 3 ማለት ነው። ስለዚህ ይሄ ሚኒንጉ ለሪግሬት እንደምንጠቀምበት ነው። ምሳሌዎችን ብናይ በጣም አሪፍ ይመስለኛል። እንግዲህ መጀመሪያ ላይ የምናገኘው I wish I had studied harder ይላል። wish አለ፣ subject አለ፣ had አለ፣ ከዛ studied አለ። the past participle form of study ማለት ነው። ስለዚህ ስትራክቸሩ ትክክል ነው። ትርጉሙስ ምን ማለት ነው? ምን ነው ጠንክሬ ባጠናው ኖሮ ነገር ግን ጠንክሬ አላጠናውም ማለት ነው። she wished she hadn't said that ምን ነው ያንን ባላልኩ ኖሮ እያለች ነው። ስለዚህ ብለዋለች እየተጸጸተች ነው ማለት ነው። she said it. we wish we had gone to the party ምን ነበረበት ፓርቲው ላይ በተገኘን ኖሮ የሚል ነው። ነገር ግን አልተገኘንም ነው። እዚህ ጋር እንደምታዩት gone is the past participle form of verb to go ማለት ነው። go went gone ነው። ስለዚህ ስትራክቸሩ ትክክል ነው። ትርጉሙ እንደዚህ ነው። ይሄንን እንዳትረሱ። ምንድነው የሚሆነው? ሰብጀክት had verb 3 ይሆናል ማለት ነው። ቀጥሎ ያለው የዊሽ ግራመር ደግሞ wish አለ፣ would አለ፣ base form of the verb አለ ማለት ነው። base form of the verb ነው ከwould ቀጥሎ የሚመጣ ማለት ነው። ለምንድን ነው የሚጠቅመን ብለን ደግሞ ካየን to express annoyance ብስጭት፣ complaints ቅሬታ or desire for change in the future። ይሄ ምን ሲሆን when someone or something is annoying or not cooperating ኮኦፕሬት ማያደርግ ከሆነ በተደጋጋሚ የሚያበሳጨን ከሆነ የሆነ ጓደኛ አለን እንበለው የሆነ ሙቪስ እና የሆነ ነገር ሁሌ የሚያወራ ከሆነ ምን አለበት እንደው አንድ ዝም ቢል አይነት ነገር ምኞት ስንመኝ ወይ ስንበሳጭ የምንጠቀመው ግራመር ነው ማለት ነው። ስትራክቸሩ እንዴት ነው? wish አለ፣ subject አለ፣ would አለ፣ base form of the verb አለ። ወደሚቀጥለው ስንሄድ ደግሞ ምሳሌዎቹን እናያለን። መጀመሪያ ላይ ያለው ምንድነው የሚለው? I wish he would stop talking during movies። እንግዲህ ይሄ ምንን ኢምፕላይ ያደርጋል ማለት ነው? ሙቪስ እና ሁሌ ያወራል። ስለዚህ ምን አለበት እንደው ሙቪስ እና ዝም ቢል he always talks ማለት ነው። ስለዚህ ይሄ annoyance ሊሆን ይችላል ወይም ደግሞ desire for him to change እንደማይቀየር ሁሌ እንደሚያወራ እያወቅን ምን አለበት እንደው ዝም ቢል ባያወራ የሚል አይነት ነገር ልናስተላልፍ ስንፈልግ ይሄንን ግራመር ስትራክቸር እንጠቀማለን ማለት ነው። እስኪ ሌላ ምሳሌ ለማየት ሊያክል she wishes her neighbors would be quieter። ይሄ ምን ማለት ነው? ኔበሮቿ ወይ ጎረቤቶቿ ኖይዚ ናቸው ማለት ነው። her neighbors are often noisy ማለት ነው። and she finds it annoying ማለት ነው። ጎረቤቶቿ በተደጋጋሚ የሚረብሽ ድምጽ ስለሚያወጡ ተናዳለች፣ ተበሳጭታለች ማለት ነው። ያንን የምንገልጽበት የዊሽ ግራመር ስትራክቸር ይሄ ነው ማለት ነው። እንግዲህ ቀጥሎ ያለው ደግሞ I wish it would stop raining ይላል። ሴንተንስ ስትራክቸሩን ካየነው wish አለ፣ subject አለ፣ would አለ፣ stop አለ። ትርጉሙስ ምን ማለት ነው? it is raining now and I want it to stop ማለት ነው። ምን አለበት እንደው እኝኝ የሚለው እንዲያቆም ምን ነው ይሄ ዝናብ ቢያቆም የሚል ነገር ነው ማለት ነው። እንደዛ አይነት ነገሮችን የምንገልጽበት ነው ማለት ነው። ቀጥሎ ያለው ደግሞ they wish their neighbors wouldn't park in front of their driveway። ይሄ ደግሞ ምን ማለት ነው? the neighbors are currently parking there ማለት ነው። መኪናቸውን በመግቢያቸው ላይ እየገተሩ በቃ አበሳጭተዋቸዋል ማለት ነው። እዛ ባቆሙ የሚለውን የሚገልጹበት በእንደዚህ አይነት ሴንቴንስ ስትራክቸር ነው ማለት ነው። don't እንግዲህ ይሄ ምንድነው የሚለው? don't use wish plus would for things you can control yourself። ስለኛ ስለራሳችን ከሆነ ይሄንን ግራመር ስትራክቸር አንጠቀምም። ስለሌላ ሰው ወይም ስለሌላ ነገር ሲሆን ነው ይሄንን ነገር የምንጠቀመው። አሁን ለምሳሌ እዚህም ሰብጀክቱ አይ ነው፣ እዚህም ሰብጀክቱ አይ ነው። እንደዛ ከሆነ would plus base form of the verb አንጠቀምም ማለት ነው። I wish I would be more confident አንልም። የትኛውን ግራመር ስትራክቸር ነው የምንጠቀመው? መጀመሪያ ላይ የነውን wish plus subject plus simple past የሚለውን ግራመር ስትራክቸር እንጠቀማለን ማለት ነው። I wish I were more confident but I am not more confident አይደለሁም ማለት ነው። ስለዚህ እዚህ I እና I ከሆነ እንደዚህ ነው የሚሆነው ማለት ነው። እንበልና እስኪ ስለ ልጄ እናውራ። ኮንፊደንስ የለውም ወይም በራስ መተማመን የለውም he's not confident ካልን እና ያ ነገር እንዲቀየር ቢፈልግ እንዴት ነው የምገልጸው ማለት ነው? I wish my son would be more confident ብዬ ነው የምገልጸው ማለት ነው። ወይም ኮንፊደንት ስላልሆነ ተበሳጭቻለሁና ያ ነገር እንዲቀየር እፈልጋለሁ እመኛለሁ ማለት ነው። እንግዲህ ቀጥሎ ያለው የዊሽ ግራመር ደግሞ wish plus could ነው። ለምንድን ነው የምንጠቀምበት ካልን ደግሞ to express
inability or impossibility now or in the future ማለት ነው ሴንቴንስ ስትራክቸሩ እንዴት ነው wish subject could base verb ማለት ነው ቅድም wouldን ነበር እዚህ ጋር ስንጠቀም የነበረው አሁን ስለ possibility ስለሆነ ስለ ability ስለሆነ couldን እንጠቀማለን ማለት ነው እንግዲህ ትርጉሙ ምን ለማለት እንደተፈለገ እዚህ ጋር አለ ምሳሌዎችን ብናይ የተሻለ ይሆናል I wish I could drive ነው but I cannot drive መንዳት በቻልኩ ነገር ግን መንዳት አልችልም ለምን ምናልባት ተከልክሎ ሊሆን ይችላል ወይም ደግሞ እኔ የመንዳት ልምዱ የለኝም ሊሆን ይችላል ማለት ነው ስለዚህ inability ሊሆን ይችላል እኔ መንዳት ስለማልችል ወይም ደግሞ impossibility ማለት ስለተከለከለ የሆነ ቦታውን ለምሳሌ መኪና መግባት አይቻልም ቢባልና በእግር ብዙ የሚያስከድ ቢሆን ይሄንን ልል ይችላል I wish I could drive I cannot now ወደሚቀጥለው ምሳሌ ከመሄዳችን በፊት I wish I could fly የሚል ብዙ ጊዜ ብዙ ሰዎች ሲሉ ሰማለሁ ምን ለማለት ነው I cannot fly ምን ነው መብረር በቻልኩ ኖሮ ያ ማለት ምንድነው መብረር አልችልም እንጂ መብረር ብችል ኖሮ በርሬ መጣልሽ ነበር ለናትም ለፍቅረኛም ለሌላም ሊሆን ይችላልና ሰው መብረር ስለማይችል ማለት ነው በፕሌን ካልሆነ they wish they could stay longer but they cannot now ለምን እዚህ መቆየት ስለማይቻል ሊሆን ይችላል እነሱ ግዴታ መሄድ ስላለባቸው ሊሆን ይችላል ማለት ነው እንግዲህ ይሄ ደግሞ ስለ past ability ያሳያል ሴንቴንስ ስትራክቸሩ እንዴት ነው ምን ገልጸው የሚለውን በሚቀጥለው ስላይድ ላይ እናያለን እንግዲህ እዚህ ጋር wish plus could have plus verb 3 ወይም past participle ይሆናል ማለት ነው ለምንድን ነው የምንጠቀምበት ደግሞ ካልን to talk about something we couldn't do in the past but we wish we had been able to in the past ማድረግ ያልቻልን ነገር ግን ብንችል ብለን የምንመኘው አይነት ነገር ማለት ነው ሴንቴንስ ስትራክቸሩ እንዴት ነው ካልን እንደዚህ ነው ትርጉሙስ ምንድነው ብለን ካየን እንደዚህ ነው ምሳሌዎችስ ከተባለ ይሄንን እንይስኪ I wish I could have gone to the party ፓርቲውን join ማድረግ በቻል ኖሮ ነው but I wasn't able to go and I regret it ማለት ነው ቀጥሎስ ያለው she wished she could have spoken to him before he left ምንድነው እየተመኘች ያለችው እሱ ከመሄዱ በፊት እሱን ማናገር ብትችል ኖሮ ነው ነገር ግን she didn't speak to him she didn't because she couldn't and she regrets it ማለት ነው ቀጥሎ ያለው በጣም ገላጭ ይመስለኛል we wish we could have helped more ምን ነበረበት ከዚህ የበለጠ መርዳት በቻልን ኖሮ ነው ነገር ግን አልቻልንም we couldn't help ማለት ነው ወደሚቀጥለው ስናልፍ ሰባተኛውን እናገኛለን ሰባተኛው wish plus to plus infinitive ይሄ outlier ነው ከwish ቀጥሎ past form of verb ነው የሚመጣው ብለናል እዚህ ግን wish plus to plus infinitive እንደሆነ እንድታቁ ለምንድነው formal expression ነው to express a formal desire structure እንዴት ነው wish plus to plus verb ነው ትርጉሙ ቅድም እንዳየነው ፎርማል እና ፕሮፌሽናል ዲዛይሮችን ለመግለጽ ነው እስኪ ምሳሌዎችን እንይካልን I wish to speak with the manager እንላለን ከማናጀሩ ጋራ መነጋገር ፈልጋለሁ she wishes to remain anonymous ስሟ ማንነቷ እንዳይገለጽ ትፈልጋለች ነው የመጨረሻው ደግሞ we wish to thank you for your support ለርዳታችሁ ልናመሰግናችሁ እንወዳለን ፎርማል የሆነ አገላለጽ ማለት ነው wish plus to plus verb የምትለዋ infinitive ነው መሆን ያለበት infinitive form of the verb ነው ማለት ያለበት ስለዚህ ይሄንን በዚሁ እናልፈዋለን ማለት ነው ቀጥሎ ዳለው ስንሄድ ደግሞ I wish እና if only interchangeably መጠቀም እንችላለን አንዱ ያንዱን ቦታ ተክቶ ገብቶ ልንጠቀመው እንችላለን ነው እዚህ ጋር ልብ ማለት ያለብን ነገር if only is stronger more emotional version of I wish ማለት ነው if only is more emphatic way of expressing a wish or regret በምሳሌ ብናየው አሪፍ ይመስለኛል እዚህ ጋር ለምሳሌ if only I had listened to my parents advice ይላል ምን ነበረበት ምን ነው የወላጆቼን ምክር ሰምቼ ቢሆን ኖሮ ነው stronger regret about the past ማለት ነው if only የሚለውን I wish በሚለው ልንቀይረው እንችላለን I wish I had listened to my parents advice የወላጆቼን ምክር በሰማው ኖሮ ነው if only የሚለው ምን ነው ምን አለበት የሚለውን stronger emotionን ይጨምርበታል ማለት ነው ስለዚህ I wish I had listened to my parents advice ማለት የወላጆቼን ምክር በሰማው ኖሮ ነው ነገር ግን አልሰማው ምን አለበት እንደው ምን ነበረበት የሚለውን አገላለጽ ስንጨምር if only ይሆናል ማለት ነው ሌሎቹም እንደዚህ ናቸው stronger desire for the present to be different ማለት ነው I wish it weren't so expensive to travel ብንል ደግሞ እዚህ ጋም በif only ፋንታ I wishን ተክተን መጠቀም እንችላለን ነገር ግን it is
not as strong desire ማለት ነው። እዚህ ጋም if only he would call me ማለት stronger desire for a future action ማለት ነው። እንደው ምን ያለበት ቢደውልልኝ ነው እና ብዙ ጊዜ እንዲደውልልኝ ፈልጋለሁ ነገር ግን አይደውልልኝም። ስለዚህ አሁን ስትሮንግ የሆነ ዲዛየር አለኝ እንደው ምን ያለበት ቢደውልልኝ። ቀላል ምኞት አይደለም። I wish ማለትም ይችላለሁ he would call me ማለት ይችላለሁ but that is not as strong as if only he would call me if only I had more money የሚለውም እንደው ምን አለበት more money ቢኖረኝ ነው። ነገር ግን I wish I had more money ካልን ተጨማሪ ገንዘብ በኖረኝ ኖሮ ነውና የሚሆነው if only stronger ነው ማለት ነው የሚሆነው። ይሄም if only she had told me earlier እንደው ምን ነበረበት አስቀድማ በነገረችኝ ኖሮ አይነት ነገር ነው። እንደው ምን ነበረበት ምን አለበት አይነት I wish she had told me earlier ደግሞ ምን ነበረበት አስቀድማ በነገረችኝ ኖሮ ነው። ያኛው more stronger ነው ማለት ነው። እንግዲህ ቀጥሎ በሰመሪ ቴብል አስቀምጬላችኋለሁ። እዚህ ጋር ዩዜጁ አለ፣ እዚህ ጋር ስትራክቸሩ አለ፣ ከዛ እዚህ ምሳሌ አለ። እንግዲህ ይሄ ከገባችሁ ከዚህ በኋላ የዊሽ ግራመር ጥያቄ በጣም ቀላል ነው የሚሆንላችሁ ማለት ነው። ምናልባት ጥያቄ ካላችሁ ጠይቁ፣ ኮሜንት አድርጉ አሁኑኑ ጀምራችሁ። እንግዲህ ጥያቄዎቹን ወደ መስራት እንሄዳለን። ይሄ ፈተና የተወሰደው ከኢንትራንስ ኤግዛም 2023 ነው። ጥያቄው ምንድነው የሚለው I wish that we dash today. It's really freezing and wet የሚለውን current weather situation እዚህ ጋር ተቀምጧል። ልብ እንድትሉ ትፈልጋለሁ። እንግዲህ ከተሰጡት አማራጮች የትኛው ነው እዚህ ጋር መግባት የሚችለው ነው? You have 10 seconds. እንግዲህ ትክክለኛው መልስ ኤ ነው። ለምን ካልን ይሄ አረፍተ ነገር ኤክስፕሬስ a wish about present situation ለምን is really freezing and wet የሚለው current weather situationን ያሳየናልናል ማለት ነው። እና ምንድነው ምኞቱ the world condition different ቢሆን ዛሬ መስራት ባይኖርብን የሚለውን የምንገልጽበት ትክክለኛው አገላለጽ ኤ ነው ማለት ነው። እዚህ ጋር እቺ current situation በጣም እቺ አረፍተ ነገር በጣም ሊዲንግ ናት። እቺን ባትኖር ኖሮ በነገራችን ላይ ከተሰጡት አማራጮች ውስጥ የዊሽ ግራመር ሴንቴንስ ስትራክቸርን የሚያሟላልን የለም። ይሄም will ነው ፊውቸር ነው። ይሄ are not working have not worked አይሆንም። ስለዚህ ይሄ wish plus subject plus past simple የሚሆነው ይሄ ነው ማለት ነው። ስለዚህ መልሱን በቀላሉ እናገኘዋለን ማለት ነው። ቀጥሎ ወዳለው ጥያቄ ስንሄድ ይሄንን እናገኘዋለን። ይሄ ጥያቄ ደግሞ ካምና የኢንትራንስ ኤግዛም የተወሰደ ነው። Alex joined the natural science stream when he was grade 10 because his father wanted him to be a doctor. Now he is in grade 12 and he feels he is more talented in the art. He says ምን ሊል ይችላል? እንግዲህ አሌክስ ናቹራል ሳይንስን ጆይን አድርጓል 10ኛ ክፍል እያለ ለምን አባቱ ዶክተር እንዲሆን ስለሚፈልጉ። አሌክስ አሁን 12ኛ ክፍል ነው። ምንድነው ፊል የሚያደርገው አርት ላይ ሞር ታለንትድ እንደሆነ ፊል ያደርጋል ማለት ነው። ስለዚህ ይሄንን ነገር እንዴት ሊገልጽ ይችላል? you have 10 seconds. እንግዲህ ትክክለኛው መልስ ዲ ነው ማለት ነው። ለምን when we express a wish or regret about a past action we use the past perfect tense። ስለዚህ የፓስት አክሽንን ሪግሬት ለመግለጽ የምንጠቀምበት የሴንቴንስ ስትራክቸር wish plus subject plus had plus past participle ወይም verb 3 ነው። እዚህ ውስጥ ከተሰጡት ኤ እና ቢ ያንን ስለማያሟሉ አውቶማቲካሊ ኢሊሚኔት እናደርጋቸዋለን። መልሱ ከሲ እና ከዲ ነው የሚሆነው። እሱ የትኛውን ነው ጆይን ያደረገው? ናቹራል ሳይንስን ነው ጆይን ያደረገው። ናቹራል ሳይንስን ጆይን አደረግኩ ብሎ አይደለም ሪግሬት ያደርገው። ምን ነበረበት? ሶሻል ሳይንስን ጆይን ባደረግኩ ብሎ ነው ሪግሬት ማድረግ ያለበት። ስለዚህ ዲ ትክክለኛ መልስ ይሆናል ማለት ነው። የሚቀጥለውን ስናይ ደግሞ ይሄ ጥያቄ ነው። ይሄም ጥያቄ ከአምና ኢንትራንስ ኤግዛም የተወሰደ ነው። I would have married her ይላል። አገባት ነበረ ምን ቢሆን dash I had known her dad was one of the wealthiest in town. I was just unlucky. አባቷ የከተማው ልጥጥ ሀብታም መሆኑን ባቅ ኖሮ አገባት ነበር ነው። ነገር ግን እድለኛ አይደለሁም ነው። ከተሰጡት አማራጮች እዚህ ጋር ቢገባ መልስ ቢሆን የሚችለው የትኛው ነው? you have 10 seconds.
እንግዲህ ትክክለኛው መልስ ዲ ነው። if only እድለኛ አይደለሁም እያለ ነው። እየተቆጨ እየተጸጸተ ነው። ሪግሬት ነው። ኢሞሽኑ ስትሮንግ ነው። ስትሮንግ ሪግሬትን የሚያሳይልን ቅድም ያየነው if only የሚለው ትክክለኛ መልስ ነው ማለት ነው። ለምን? ስትሮንግ ዲዛይርን ስትሮንግ ኢሞሽንን ስለሚያሳይልን ምን እያለ ነው ማለት ነው? I would have married her if only I had known her dad was one of the wealthiest town አገባት ነበረ እንደው አባቷ እንደዚህ ልጥጥ ሀብታም መሆናቸውን ባቅ እድለኛ አይደለሁም እያለ ነው ማለት ነው። ይሄንኑ ያልኩትን ነገር እዚህ ጋር በጽሁፍ አስቀምጬዋለሁ። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ ደግሞ ይሄ ነው። I wish I dash the entrance examination because I was the only one remaining in our village ይላል። ይሄም ከኢንትራንስ ኤግዛም የተወሰደ ጥያቄ ነው። በጣም ቀላል ጥያቄ ነው። you have 10 seconds። እንግዲህ ትክክለኛው መልስ ይሄንን ማየት አለብን። because I was the only one remaining in our village ይላል። እኔ ብቻ ነበርኩ መንደራችን ወይ ሰፈራችን ውስጥ ሳላልፍ የቀረውት ይላል። ስለ ፓስት ነገር እያወራ ነው ማለት ነው። ስለዚህ ፓስት ዲፈረንት አክሽን ፓስት ሪግሬት ለመግለጽ የምንጠቀምበት የዊሽ ግራመር ስትራክቸር እንዴት ነው ማለት ነው? ዊሽ ሰብጀክት had ፓስት ፓርቲሲፕል ነው የሚሆነው ማለት ነው። እዚህ ጋር ዊሽ እና ያለ ከዛ hadና ፓስት ፓርቲሲፕል ነው የሚሆነው ማለት ነው። ስለዚህ ከተሰጡት አማራጮች ውስጥ ያንን የሚያሟላልን ሲ ነው ማለት ነው። እንደዚህ በቀላሉ ሁላ ልንመልሰው እንችላለን ማለት ነው። ወደሚቀጥለው ጥያቄ ስናልፍ ደግሞ ይህንን ጥያቄ እናገኘዋለን። I wish I dash rich to help the poor ይላል። ኤክስፕላኔሽን ሁላ አያስፈልገውም ይሄ። እንግዲህ ትክክለኛው መልስ ቢ ነው። ለምን? ካየናቸው የዊሽ ግራመር ስትራክቸር ውስጥ አምን የሚጠቀም ዊልቢን የሚጠቀም ካንቢን የሚጠቀም የለም። ከዊሽ ግራመር ስትራክቸር ጋራ አብሮ አይሄድም። አረፍተ ነገሩስ ምን ማለት ነው? I wish I were rich to help the poor ይላል። ምን ነው ሀብታም በሆንኩ ደሃ ረዳ ነበር አይነት አገላለጽ ነው። ነገር ግን ሀብታም አይደለሁም ነው። ስለዚህ he's talking about present situation that is not true ማለት ነው። የሚቀጥለው ጥያቄ ደግሞ I wish my mother dash some money ይላል። እዚህ ኢምፕላይ የተደረገ ነገር አለ። እናቱ ገንዘብ እንደማይሰጡት ኢምፕላይ ተደርጓል። እንግዲህ ከተሰጡት አማራጮች ራሱ እነዚህን አማራጮች ራሱ ብቻ አይተን ሁሉንም ኤሊሚኔት አድርገን አንድ ብቻ ልናስቀር እንችላለን። ካየናቸው የዊሽ ግራመር ሴንቴንስ ስትራክቸር ተነስተን ማለት ነው። you have 10 seconds። እንግዲህ ትክክለኛው መልስ ኤ ነው። would give የሚል ማለት ነው። would plus give base form of the verb ማለት ነው። ቅድም ካየናቸው የሴንቴንስ ስትራክቸር ማለት ነው። ይሄ ትርጉሙስ ምንድነው ካልን እናቴ ምን ነው ዛሬ ብትደማልኝ ብር ብትሰጠኝ ብትቦጭቅልኝ ነው። ዩዥዋሊ አትሰጠውም ማለት ነው። ስለዚህ ዲፈረንት ሲቹዌሽንን he wishes a future action or change in someone else's behavior ማለት ነው። በቀላሉ ራሱ ከሴንቴንስ ስትራክቸሩ ተነስተን ይሄንን መመለስ እንችላለን ማለት ነው። ይሄስ ጥያቄ I have been trying to give up smoking for years now. I wish I dash in the first place. You have 10 seconds. እንግዲህ የዚህ ጥያቄ ትክክለኛው መልስ ሲ ነው። had never started የሚለው ለምን ካልን እንግዲህ ይሄ ሰው ለረጅም ዓመታት ሲጋራ ለማቆም እየሞከረ ነበረ። ነገር ግን ምንድነው የሚለው ምን ነው መጀመሪያውኑ ባልጀመርኩ ኖሮ እያለ ነው ማለት ነው። first place። ስለዚህ ይሄ ፓስት አክሽን አሁን ሪግሬት እያደረገ ያለውን ነገር የሚገልጽልን ሴንቴንስ ስትራክቸር እንዴት ነው ማለት ነው? had plus past participle ነው ማለት ነው። ነገር ግን had በፍጹም ባልጀመርኩ ኖሮ የሚለውን ለማሳየት ነው ኔቨር የምትለው አይገባችሁ ማለት ነው። ፓስት አክሽንን ሪግሬት የምናደርግበት የሴንቴንስ ስትራክቸር ስለሆነ በቀላሉ መልሱ ይሄኛው መሆኑን ማወቅ እንችላለን ማለት ነው።
እየተከታተላችሁኝ እንደሆነ ተስፋ አደርጋለሁ። እንዴት እየሄደ ነው? እስኪ አሁን እዚህ ጋር ቆም ብለን ሼር ማድረጉን አንርሳ። ሰብስክራይብ ካላረጋችሁ ሰብስክራይብ እንድታረጉ በዚሁ አጋጣሚ ጠይቃለሁ። ኮሜንት ማድረግም እንዳትረሱ። ኮሜንት አድርጉልኝ። ጥያቄዎቹ እንዴት ነበሩ? ከባድ ነበሩ ወይስ ቀላል ነበሩ? እስኪ ኮሜንት አድርጉልኝ። ሁሉንም አግኝቻችኋል። እስኪ ኮሜንት አድርጉልኝ። ቀጥሎ ደግሞ ፕራክቲስ ኩዌስችን እሰጣችኋለሁ። ኩዌስችኖቹ እነዚህ ናቸው። 10 ጥያቄዎች ናቸው። እዚህ ጋር ቪዲዮውን ፖዝ አድርጋችሁ መልሱን መልሳችሁ ወረቀት ላይ ማለት ነው። ከዛ መጨረሻ ላይ መልሱን እሰጣችኋለሁ። መልሱን ቼክ አድርጋችሁ ስኮራችሁን ትነግሩኛላችሁ ማለት ነው። ይሄንን እዚህ ጋር ፖዝ አድርጉና ይሄኛውን ስሩ። ከዛ ቀጥሎ ደግሞ ይሄኛውን ጥያቄ ትሰራላችሁ ማለት ነው። ይሄኛውንም እዚህ ጋር ፖዝ አድርጋችሁ መልሱን ከሰራችሁ በኋላ ወደዚህኛው ታልፋላችሁ ማለት ነው። ከዛ 10 ጥያቄ ሰራችሁ ማለት ነው። አሁን እዚህ ጋር ማቆም አለባችሁ። ለምን? ቀጥሎ መልሱ ስላለ ወደሚቀጥለው ስላይድ ካለፍኩኝ መልሱ እዛ ላይ ስላለ መልሱን ልታዩ ነው ማለት ነው። እስከዚህ ድረስ ብቻ ሁኑና ጥያቄዎቹን ስሩ። እንግዲህ አሁን ከጨረሳችሁ መልሱ ወዳለበት ስላይድ አልፋለሁ ማለት ነው። እንግዲህ መልሱ ይኸውላችሁ ከ10 ስንት አገኛችሁ? ሳትደብቁ ስኮራችሁን ኮሜንት ላይ አስቀምጡልኝ። ካላገኛችሁ የትኛውን እንዳላገኛችሁም ኮሜንት ላይ አስቀምጡልኝ። ኤክስፕላኔሽንም ካስፈለጋችሁ ኤክስፕላኔሽን ጠይቁ። እንግዲህ እስከ መጨረሻው ድረስ እንደተከታተላችሁኝ ተስፋ አደርጋለሁ። በዚህ ቪዲዮአችን በጣም ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ። ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ላይክ ሼር አድርጉ። ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ። እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ እውቀታችሁ ይስፋ እላለሁ። ባይ ባይ። see you next time. Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English. Karaz